ሰላም ጤና ይስጥልኝ። እንኳን ወደዚህ የህይወት ትምህርት መድረክ በሰላም መጣችሁ። ትላንትና ባሳወቅኳችሁ መሰረት ብትሰሟቸው እጅግ በጣም ይጠቅሟችኋል ብዬ የማስባቸውን ስራዎች ከልብ ወለድ ማለትም ከትርጉምና የሀገር ውስጥ ልብ ወለድ ስራዎቻችን በተጨማሪ ማቅረብ መጀመር ይታወቃል። እናም ለዛሬ ሰንበትን የምታጣጥሙት አንድ ልዩ መጽሐፍ በዓለም አቀፍ ደረጃ በጣም ከፍተኛ ተሻጭ የሆነ መጽሐፍን ይዤላችሁ ቀርቤያለሁ። ምናልባትም በትዳርና በፍቅር ግንኙነት ዙሪያ ከተጻፉ መጽሐፍት ሁሉ ይሄ ቀዳሚው ስፍራ እንደሚይዝ አልጠራጠርም። መጽሐፉ ዘ ፋይቭ ላቭ ላንጉዌጅ ወይም ደግሞ አምስቱ የፍቅር ቋንቋዎች ይሰኛል። በጣም በርካታ የዓለማችን ክፍሎች ላይ በተለያዩ ቋንቋዎች ተተርጉሞ ገበያ ላይ ውሏል። የብዙዎችን ትዳር ከመፍረስ ታድጓል፣ ግንኙነቶችን አጠንክሯል። ብዙዎችም ለዚህ መጽሐፍ ምስክርነታቸውን በተለያየ የዓለም ጥግ ሲናገሩም ተሰምቷል። ወደ መጽሐፉ ዋና ሐሳብ ከመግባታችን በፊት ይህንን ድንቅ ሥራ ስላበረከቱልን ደራሲ ጥቂት ልላችሁ እወዳለሁ። ደራሲው ዶክተር ጋሪ ቻፕማን ይባላሉ። አሜሪካዊ ሲሆኑ የሰው ልጅ ጥናት ወይም አንትሮፖሎጂ ምሁር፣ የቤተሰብ አማካሪና የሃይማኖት አባት እንደሆኑ ናቸው የሚታወቁት። ዶክተር ጋሪ ለረጅም ዓመታት ባለትዳሮችን በሚያማክሩበት ወቅት አንድ ተደጋጋሚና አስገራሚ ቅሬታን ይሰሙ ነበረ። ሚስት ትመጣና ዶክተር ባለቤቴ እንደሚወደኝ አይሰማኝም፣ እወድሻለሁ ብሎኝ አያውቅም ትላለች። ባልየው ደግሞ በምሬት እንዴ ዶክተር፣ እኔ እኮ የምችለውን ሁሉ አደርግላታለሁ፣ ቤቱን አጸዳለሁ፣ ልጆችን ትምህርት ቤት አደርሳለሁ፣ ጠንክሬም እየሰራሁ ነው፣ ታዲያ ለምን እንደምወዳት አይገባትም ይላል። ዶክተር ቻፕማን ይህን ችግር ሲመረምሩ አንድ እውነትን አገኙ። ሁለቱም ጥንዶች ትክክል ናቸው። ችግሩ ፍቅር አለመኖሩ ሳይሆን ፍቅሩን የሚገልጹበት መንገድ ወይም ቋንቋ መለያየቱ ነው። ልክ አንድ አማርኛ ብቻ የሚችል ሰው ቻይንኛ ብቻ ከሚችል ሰው ጋር ለመግባባት ቢሞክር እንደማይግባቡት ሁሉ በትዳር ውስጥም የራሳችን የፍቅር ቋንቋ እንዳለን ተረዱ። የአጋራችንን የፍቅር ቋንቋ ካላወቅን ፍቅራችን አይተረጎምም። ለአንተ ፍቅር ማለት መኪና ማጠብ ሊሆን ይችላል፣ ለእሷ ግን ፍቅር ማለት አብሮ ሻይ መጠጣት ይሆናል። ይህ መጽሐፍ የተጻፈው ታዲያ ይህን ክፍተት ለመሙላት ነው። የሚቀጥሉትን ደቂቃዎች አብራችሁን ብትቆዩ አምስቱም ቋንቋዎች ምን እንደሆኑ በዝርዝር እናያለን። በዚህ መጽሐፍ ውስጥ የተወሱትን ዋነኛና ሊተው የማይገባቸውን ነጥቦች ጠቅለል አድርገን የመጽሐፉ ሙሉ ሐሳብ እንደሚከተለው ይዤላችሁ ቀርቤያለሁ። እናንተም ይህን ቻናል ሰብስክራይብ በማድረግ ካጠገቡ ያለችውን የደውል ምልክት በመጫን እንዲሁም ደግሞ ለሌሎችም ሼር በማድረግ እንድታደርሱና ቤተሰቡ እንዲሰፋ በክብር ጠይቃችኋለሁ። በቅርብ ቀናት ደግሞ አንድ በጣም ገራሚ ልቦለድ ስራን ወደ እናንተ በጥራትና በተለይ አቀራረብ ይዤላችሁ እመጣለሁ። አብራችሁ እንድትቆዩ በድጋሚ እየጋበዝኩኝ ወደ መጽሐፉ ሐሳብ በቀጥታ አመራለሁ። ይህ መጽሐፍ የሚጀምረው በአንድ ወሳኝ ምሳሌ ነው። እያንዳንዱ ሰው በውስጡ የፍቅር ታንከር አሊያም ኢሞሽናል ላቭ ታንክ አለው ይላል። ልክ መኪና በነዳጅ እንደሚንቀሳቀስ ሁሉ የሰው ልጅም ሕይወቱን በደስታ ለመምራት ይህ ታንከር በፍቅር መሞላት አለበት። አንድ ባል ወይም ሚስት ትዳራችን ደርቋል፣ ባዶነት ይሰማኛል፣ ፍቅራችን ቀዝቅዟል ሲሉ ትርጉሙ የፍቅር ታንከራቸው ባዶ ሆኗል ማለት ነው። ታንከሩ ሲሞላ ዓለም ውብ ትሆናለች። ታንከሩ ሲጎድል ግን ትዳር ወደ ጦርነት ሜዳነት ይቀየራል። ጥያቄው ይህ ነው፣ የአጋሮን የፍቅር ታንከር የሚሞላው ነዳጅ የትኛው ነው? እስኪ አምስቱን የፍቅር ቋንቋዎች ተራ በተራ እንመልከታቸው። አንደኛ፣ የማረጋገጫ ቃላት ወርድስ ኦፍ አፌርሜሽን። የመጀመሪያው የፍቅር ቋንቋ የማረጋገጫ ቃላት ይባላል። ለዚህ ቋንቋ ባለቤቶች ተግባር ከቃላት ይበልጣል የሚለው አባባል አይሰራም። ለነሱ ቃላት ከምንም በላይ ኃይል አላቸው። ማርክ ትዌን የተባለው ደራሲ በአንድ ጥሩ የድጋፍ ቃል ለ2 ወራት መኖር እችላለሁ ብሎ ነበረ። የማረጋገጫ ቃላት ማለት ምን ማለት ነው? አንደኛ፣ የቃል ስጦታዎች። ዛሬ እንዴት አምሮብሻል፣ ይህን ምግብ እኮ በጣም ነው የምትሰሪው፣ ስለ ልጆቹ የምታደርገው ጥረትን አደንቃለሁ። እነዚህ ቀለል ያሉ ቃላት ለዚህ ሰው ወይም ለዚች ሴት እንደ ኦክሲጅን ናቸው። ሁለተኛ፣ የማበረታቻ ቃላት። አጋሪሽ አንድ ነገር ለመስራት ፈርቶ ከሆነ
የእንቅፋት ድንጋይ ሳይሆን ደጋፊ ሁኚ። እኔ ባንተ አቅም እተማመናለሁ፣ ይሳካልሃል፣ በርታ በይው። ሦስተኛ፣ የድምፅ ቅላጼ። መልእክቱ አንድ ሆኖ አባባሉ ሊለያይ ይችላል። እወድሃለሁ የሚለው ቃል በቁጣ ከተነገረ ትርጉሙ ይቀየራል። ፍቅር ደግነት ነው። ቃላቶችሽ ለስላሳ ይሁኑ። ማሳሰቢያ፣ ይህ ቋንቋ ያጋራችሁ ከሆነ ሂስ ወይም ክሪቲሲዝም ወይም ወቀሳ እንደ ገዳይ መርዝ ይቆጠራል። አንተ ሁሌም እንደዚህ ነህ የሚል ቃል ልባችሁን ይሰብረዋል። ሁለተኛው የፍቅር ቋንቋ ጥራት ያለው ጊዜ ይሰኛል። ኳሊቲ ታይም። ይህ ማለት አብሮ መቀመጥ ማለት አይደለም። ሶፋ ላይ ተቀምጣችሁ እሱ ኳስ እያየ አንቺ ቲክቶክ እያየሽ ከሆነ በአካል አብራችሁ ናችሁ፣ በስሜት ግን አብራችሁ አይደላችሁም። ጥራት ያለው ጊዜ ማለት ያልተከፋፈለ ትኩረት፣ አንዲቫይድድ አቴንሽን መስጠት ነው። ቲቪ ማጥፋት፣ ስልክን ማስቀመጥና አይን ለአይን እየተያዩ ማውራት ማለት ነው። ለዚህ ቋንቋ ባለቤቶች ከምንም በላይ የሚያስደስታቸው ነገር አንተ ለኔ በቂ ጊዜ ሰጥተህ ስላዳመጥከኝ በሕይወትህ ትልቅ ቦታ እንዳለኝ ይሰማኛል የሚለው ስሜት ነው። ዶክተር ጋሪ ጥራት ያለው ውይይት ወይም ኳሊቲ ኮንቨርሴሽን የሚባል ንዑስ ክፍል እንዳለ ይናገራሉ። ይህም ማለት አዳማጭ መሆን፣ ስትሰሙ ምክር ለመስጠት አለመቸኮል፣ አጋርሽ ችግርሽን ሲነግርሽ መፍትሄ ላይሆን ይችላል የሚፈልገው እንዲሰማለት ብቻ ነው። ስሜትን መጋራት ዛሬ ቀኑ እንዴት ነበር ብሎ መጠየቅ ብቻ ሳይሆን በጥልቀት መወያየት ናቸው። የፍቅር ቋንቋ 3 ስጦታ መቀበል። ሦስተኛው ቋንቋ ስጦታ ነው። አንዳንድ ሰዎች ይህን ሲሰሙ ይሄማ የቁሳቁስ ፍቅር ማቴሪያሊዝም ነው ይላሉ። ግን ተሳስተዋል። ይህ ቋንቋ ስለ ገንዘብ ብዛት አይደለም፣ ስለ ትውስታ ነው። ስጦታ ለዚህ ሰው የሚነግረው መልእክት እሱ ወይም እሷ በሌለሁበት ስፍራ እንኳን ስለ እኔ ያስባል፣ ታስባለች የሚል ነው። ስጦታው ውድ መሆን አይገባውም። ከሥራ ስትመለስ መንገድ ላይ ያገኘኸውን አበባ አሊያም የምትወደውን ቸኮሌት ወይም በእጅ የተጻፈ ደብዳቤ ሊሆን ይችላል። ለዚህ ቋንቋ ባለቤቶች የጋብቻ በዓል፣ የልደት ቀንና ልዩ ቀናት በጣም ወሳኝ ናቸው። እነዚህን ቀናት መርሳት እንደ ክህደት ይቆጠራል። ሌላው ትልቁ ስጦታ ደግሞ የራስን ማንነት መስጠት ዘ ጊፍት ኦፍ ሰልፍ ይባላል። አጋርህ በሚታመምበት ጊዜ ወይም በሚያዝንበት ጊዜ ከጎኑ መሆንህ ከዓለም ውድ ስጦታዎች በላይ ይበልጥበታል። የፍቅር ቋንቋ 4 የአገልግሎት ድርጊቶች አክት ኦፍ ሰርቪስ ይሰኛሉ። የዚህ ቋንቋ መሪ ቃል ተግባር ከቃላት ይበልጣል የሚለው ነው። ለዚህ ሰው እወድሃለሁ ብሎ 100 ጊዜ ከመናገር አንድ ጊዜ እራት መስራት ወይም ቤት ማጽዳት ይበልጥበታል። አንዲት ሚስት ለባሏ እንዲህ አለችው፣ እወድሻለሁ እንድትለኝ አልፈልግም። እውነት የምትወደኝ ከሆነ የልጆቹን ዳይፐር ቀይር፣ ቆሻሻውን ድፋ ወይም ሳህኖቹን እጠብ። ይህ ቋንቋ አጋርህን ደስ የሚለውን ነገር አውቆ ማድረግ ነው። ጉልበት ይጠይቃል፣ ጊዜ ይጠይቃል፣ ዕቅድ ይጠይቃል። ነገር ግን ለአጋርህ የፍቅር ማረጋገጫ እሱ ነው። ማሳሰቢያ፣ ይህን ስታደርጉ እንደ ባሪያ ሳይሆን በፍቅር ተነሳስታችሁ መሆን ይኖርበታል። እኔ ባላደርገው ማን ሊያደርገው ነው ብሎ እያጉረመረሙ መስራት የፍቅር ታንከሩን አይሞላውም። በፍላጎት የሚደረግ አገልግሎት ብቻ ነው ፍቅር ሊሆን የሚችለው። 5ኛው የፍቅር ቋንቋ ላይ ደረስን። አካላዊ ንክኪ ይሰኛል። ፊዚካል ተች። ይህ ስለ ወሲብ ብቻ አይደለም። ሕፃናት ሲያድጉ ተቃቅፈውና ተነካክተው ካላደጉ በስሜት እንደሚጎዱ ይታወቃል። ለአዋቂዎቹም ልክ እንደዛው ነው። ለአንዳንድ ሰዎች ንክኪ የፍቅር ቋንቋቸው ነው። ባል ወይም ሚስት እጃቸውን ሲይዛቸው፣ ትከሻቸውን ሲያሿቸው ወይም ሶፋ ላይ ተጠጋግተው ሲቀመጡ የደህንነትና የፍቅር ስሜት ይሰማቸዋል። አካላዊ ንክኪ ግንኙነትን ያጠናክራል። ከቤት ሲወጡ ጉንጭ መሳም፣ መንገድ ሲኬድ እጅ ለእጅ መያያዝ፣ ቲቪ ሲያዩ እግር ማሻሸት። ለዚህ ቋንቋ ባለቤት አካላዊ ርቀት ወይም ፊዚካል ዲስታንስ እንደ ጥላቻ ነው የሚቆጠረው። በጠብም ጊዜ ዝም ብሎ ከመምከር ይልቅ ዝም ብሎ ማቀፍ፣ ሃግ ማድረግ
ችግሩን በጣም ሊፈታው ይችላል። እንግዲህ ውድ አድማጭ ተመልካቾቻችን 5ቱን ቋንቋዎች ተመለከትን። ታዲያ የኔ ቋንቋ የቱ ነው? የባለቤቴስ? ዶክተር ቻፕማን ይህን ለማወቅ 3 ጥያቄዎች እንድንጠይቅ ይመክራሉ። አንደኛው አጋርሽ ምን ሲያደርግ ነው ወይንስ ምን ሳያደርግ ሲቀር ነው በጣም የሚከፋብሽ? ለምሳሌ በጭራሽ አታግዘኝም ብለሽ የምትናደጂ ከሆነ ቋንቋሽ የአገልግሎት ድርጊት ሊሆን ይችላል። አታወራኝም ብለሽ የምትናደጂ ከሆነ ጥራት ያለው ጊዜ ሊሆን ይችላል። ሁለተኛ፣ ለአጋርህ ፍቅርህን በብዛት የምትገልጸው እንዴት ነው? ብዙ ጊዜ ለሰው የምንሰጠው ከሰዎች የምንፈልገውን ነገር ስለሆነ ስጦታ መግዛት የምትወድ ከሆነ ስጦታ ትፈልግ ይሆናል። ሶስተኛ፣ ብዙ ጊዜ ከአጋርህ የምትለምነው ወይም የምትለምኘው ነገር ምንድን ነው? እስቲ ጀርባዬን እሸኝ ትላለህ ወይስ አንቺ እኮ ጎበዝ ነሽ በለኝ ትያለሽ? አንዴ ቋንቋችሁን ካወቃችሁ በኋላ ተነጋገሩ። የኔ ቋንቋ ይሄ ነው፣ ያንተስ ብላችሁም ደግሞ መወያየትን ልመዱ። የዶክተር ቻፕማን 5ቱ የፍቅር ቋንቋዎች በክፍል 9 ላይ ፍቅር ምርጫ ነው የሚል ጠቅለል ያለ ሐሳብ አለው። ላቭ ኢዝ ኤ ቾይስ። መጽሐፉ ጠቅለል ሲደረግ አንድ ወሳኝ ሐሳብን ያስቀምጣል። መውደድ ፎሊንግ ኢን ላቭ ስሜት ነው። በተፈጥሮ የሚመጣ በራሱ ጊዜ ደግሞ ቅዝቅዝ የሚል ፍቅር ወይም ሪል ላቭ ግን ምርጫ ነው። የአጋርህ የፍቅር ቋንቋ ለአንተ የሚመች ላይሆን ይችላል። ለምሳሌ አንተ የአገልግሎት ድርጊት አትወድ ይሆናል። ተፈጥሮ አይደለም። ነገር ግን አጋርህን ለመውደድ ስትል የምቾት ቀጠናህን ጥሰህ ያንን ታደርጋለህ። ይህ ነው እውነተኛ ፍቅር። አጋርህ እንድትወድህ በሷ ቋንቋ አናግራት። እሱ እንዲወድሽ በሱ ቋንቋ አናግሪው። የፍቅር ታንከራችሁ ሲሞላ ትዳራችሁም ሕያው ይሆናል። ውድ አድማጭ ተመልካቾቼ እስኪ ዛሬ ወደ ቤታችሁ ወደ ጓዳችሁ ስትገቡ ይህንን ጠይቁ። ውዴ የፍቅር ታንከርሽ ሞልቷል ወይስ ጎድሏል? እንድሞላውስ ምን ላድርግ? ይህ ጥያቄ የትዳራችሁን ጨዋታ ቀያሪ ጌም ቼንጀር ሊሆን ይችላል። የዶክተር ጋሪ ቻፕማን 5ቱ የፍቅር ቋንቋዎች መልእክት ባጭሩ ይህን ይመስላል። ፍቅር ለሌላው ሰው በሚገባው ቋንቋ ሲገለጽ ተአምርን ይፈጥራል፣ ትዳርን ይታደጋል፣ ግንኙነቶችን ደግሞ እንደ ለምለም ሳር ያለመልማቸዋል። ሁላችሁም በፍቅር የተሞላ ጊዜ እንዲሆንላችሁ በመመኘት በአማርኛ 5ቱ የፍቅር ቋንቋዎችን ካገኛችሁ እንድታነቡ ተመክራችኋለሁ። እንዲሁም ደግሞ በእንግሊዝኛ ያለው መጽሐፍ የምታገኙ ሰዎች ደግሞ ሙሉ ሐሳቡ እንድታነቡት እመክራችኋለሁ። እንዲሁም ደግሞ ተርጓሚዎች የሆናችሁ ደግሞ ይህን መጽሐፍ ብትተረጉሙት ካልተተረጎመ ማለት ነው ለብዙ ትዳሮች፣ ባለትዳሮች እጅግ በጣም ጸጋ ሊሆን የሚችል ሥራ እንደሆነ በእርግጠኝነት መናገር እችላለሁ። በዚህ አጋጣሚ ለአድማጮቼ ብቻም ሳይሆን ይሄ መልእክት ለተርጓሚ ሥራ በትርጉም ሥራም ለአላችሁ ሰዎችም እንደ ቤት ሥራ ነው እንግዲህ እነዚህ ሥራዎችን እምሰራው ማለት ነው። ምክንያቱም በጣም ጠቃሚ ከመሆናቸው የተነሳ የብዙዎችን ትዳር ሊያቀኑ የሚችሉ ሐሳቦች ያሉባቸውን የብዙዎችን ችግር ሊፈታ የሚችል መጽሐፍ እኛ ባነበብን በጠቆምን ቁጥር እናንተም ደግሞ ሥራዎቻችሁን ሰርታችሁ በሰፊው ለተመልካች ወይም ደግሞ ለአንባቢያን እንድታቀርቡ እናንተም ተጠቅማችሁ ማህበረሰቡንም እንድትጠቅሙ የሚያስችል ነው ብዬ ነው የማምነው። ስለነበረን ቆይታ እጅግ ከልብ አመሰግናለሁ። መልካም ሰንበት ይሁንላችሁ። ነገ ደግሞ በሌላ ሥራ እንገናኛለን። እንግዲህ ወደ 2000 እንድንጠጋ ይህን ቤተሰብ እናንተም ሼር በማድረግ አግዙኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ዕለተ ሰንበት።